ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝንና ማርኩ ኩኩሪያን በቼልሲ ለማቆየት የማግባባት ስራ መጀመሩ ታውቋል። ይህንን ጉዳይ በቀዳሚነት እንመለከታለን። የእንግሊዙ ክለብ ኤቨርተን የቼልሲውን አጥቂ ሊያም ዴላፕን የማስፈረም ፍላጎት እንዳለው ተገልጿል። ይህንንም ጉዳይ እንመለከታለን። ቼልሲ ያለበትን የአጥቂ ክፍተት ለመሙላት ሮጀርስንና ኦስሜንን ለማስፈረም እንቅስቃሴ ላይ እንደሆነ ይታወቃል። ነገር ግን የሁለቱ ተጫዋቾች ዝውውር የማይሳካ ከሆነ ቼልሲ የማንቸስተር ዩናይትዱን አጥቂ ራሽፎርድን በውሰት የማምጣት ፍላጎት እንዳለው ተገልጿል። የቀድሞ የቼልሲ ወሳኝ ተጫዋች የነበረው ጆን ኮልም ይህንን ሐሳብ በማጠናከር ቼልሲ ራሽፎርድን በውሰት ቢያስፈርም የተሻለ ነው ሲል ሐሳቡን ገልጿል። ጆን ኮል አያይዞም ኢንዞ ፈርናንዴዝ በቼልሲ ቢቆይ የተሻለ ይሆናል ሲልም ሐሳቡን ሰጥቷል። ጆን ኮል የሰጠውን ሐሳብ እንመለከታለን። እነዚህንና ሌሎች ቼልሲን የተመለከቱ ዘገባዎችን አጠራ አድርጌ በቅደም ተከተል የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝንና ማርኩ ኩኩሪያን በቼልሲ ለማቆየት የማግባባት ስራ መጀመሩ ታውቋል። የቼልሲ ውስጥ ታዋቂ ምንጮች እንደገለጹት ከሆነ አሎንሶ እነዚህ ሁለት ተጫዋቾች በቼልሲ ቢቆዩ ደስተኛ እንደሆነ ተገልጿል። ምንም እንኳን እነዚህ ሁለት ተጫዋቾች በቼልሲ የመቆየት ፍላጎት ባይኖራቸውም ነገር ግን ዣቪ አሎንሶ በቼልሲ ቤት ቢቆዩ የተሻለ እንደሆነና የአሎንሶ የያዘው የቼልሲ ፕሮጀክትም ቼልሲን ውጤታማ የሚያደርግ በመሆኑ እነዚህ ሁለት ተጫዋቾች በቼልሲ እንዲቆዩ ለማድረግ ከቤተሰቡና ከወኪሎቻቸው ጋር እንደዚሁ ንግግር መጀመሩ ታውቋል። እነዚህ ሁለት የቼልሲ ወሳኝ ተጫዋቾች ቼልሲን ይለቃሉ ተብለው ይጠበቃሉ በዚህ የክረምት የዝውውር መስኮት ማለት ነው። ነገር ግን አሎንሶ በቼልሲ ቤት በያስኩት ፕሮጀክት እነዚህ ተጫዋቾች ቢካተቱልኝ የተሻለ ነው ብሎ በማሰቡ ከቼልሲ ኃላፊዎች በተቃራኒ ጎን እነዚህን ተጫዋቾች በቼልሲ የማቆየት ፍላጎት እንዳለው ታውቋል። ኢንዞ ፈርናንዴዝ በተለይ ቼልሲ ትልልቅ ተጫዋቾችን የማያስፈርም ከሆነ እንደዚሁም የደሞዝ ጭማሪ የማይደረግልኝ ከሆነ በቼልሲ የመቆየት ፍላጎት የለኝም ሲል ሐሳቡን ማሳወቁ ይታወቃል። ዣቪ አሎንሶም እነዚህን ሁለት ጥያቄዎችን በመያዝ ቼልሲ ትልልቅ ተጫዋቾችን ያስፈርማል፣ የመጠነኛ የደሞዝ ጭማሪም ሊደረግልህ ይችላል፣ ቼልሲ በሚቀጥለው ዓመት ለዋንጫ የሚጫወት ታላቅ ቲም ይሆናል በማለት ለኢንዞ ፈርናንዴዝ የማሳመን ስራ መጀመሩ ታውቋል። ለቤተሰቦቹና ለወኪሎቹም ገለጻ እያደረገላቸው እንደሆነ ታውቋል። ማርኮ ኩኩሪያንም እንደዚሁ ባርሴሎናና አትሌቲኮ ማድሪድ ይህንን ተጫዋች የማስፈረም ፍላጎት አላቸው። ነገር ግን ቼልሲ የሚፈልገውን 50 ሚሊዮን ፓውንድ ያህል ማቅረብ አልቻሉም። ቼልሲ ደግሞ እነዚህን ሁለት ተጫዋቾች አነስ ባለ ዋጋ መሸጥ አይፈልግም። ስለዚህ ቼልሲ ያለው አማራጭ እነዚህን ተጫዋቾች በማግባባት በሚቀጥለው ዓመት በቼልሲ እንዲጫወቱ ማድረግ ነው። ይህንን የተገነዘበው ዣቪ አሎንሶ ሁለቱን ተጫዋቾች በቼልሲ ለማቆየት የማግባባት ስራ እየሰራ እንደሆነ በቼልሲ ቤት ከተሰሙ ዜናዎች መካከል ዋነኛው ነው። ወደ ሁለተኛው ዘገባ ስንሸጋገር የእንግሊዙ ክለብ ኤቨርተን የቼልሲ የፊት መስመር ተጫዋች የሆነውን ሊያም ዴላፕን የማስፈረም ፍላጎት እንዳለው ታውቋል። ቼልሲ ሊያም ዴላፕን ለማስፈረም የሚፈልግ የትኛውም ክለብ 40 ሚሊዮን ፓውንድ ሊከፍለኝ ይገባል ሲል የ40 ሚሊዮን ፓውንድ ዋጋ ሊያም ዴላፕ ላይ ለጥፎበታል። ኤቨርተኖች ቼልሲን ይህንን ገንዘብ በማስቀነስ ወደ ጉዲሰን ፓርክ ለማምጣት ፍላጎት እንዳላቸውና እንቅስቃሴ መጀመራቸው ታውቋል። ቼልሲ ይህንን ተጫዋች ሊያም ዴላፕን ማለት ነው በ30 ሚሊዮን ፓውንድ ከኢፕስዊች ታውን ነበረ ያስፈረመው። ነገር ግን ቼልሲ ከደረሰ በኋላ ሲያደርግ የነበረው እንቅስቃሴ ደካማ ነበረ። በተሰለፈባቸው ጨዋታዎችም ሲያሳየው የነበረው እንቅስቃሴ አርኪ አልነበረም። እንደዚሁም በቼልሲ ቤት በቂ የመሰለፍ እድልም እየተሰጠው አልነበረም። ስለዚህ በአሁኑ የክረምት የዝውውር መስኮት ቼልሲ መሸጥ ከሚፈልጋቸው ተጫዋቾች መካከል አንዱ ሊያም ዴላፕ ነው። ኤቨርተን ቼልሲ ያስቀመጠውን 40 ሚሊዮን ፓውንድ በማስቀነስ ወደ ጉዲሰን ፓርክ ለማምጣት እንቅስቃሴ እንደጀመሩ ነው የተገለጸው። ወደ ሌላ ዘገባ ስንሸጋገር ራሽፎርድን እናገኛለን። በባርሴሎና በውሰት እየተጫወተ የነበረው ራሽፎርድ ከባርሴሎና የነበረውን የውሰቱ ላጠናቋል። ስለዚህ ወደ ማንቸስተር ዩናይትድ የመመለሱ ነገር እውን እየሆነ ወይም ደግሞ እየተቃረበ ይገኛል። ቼልሲ የአጥቂ ክፍሉን ለማጠናከር ሮጀርስንና ኦስሜንን ለማስፈረም ከፍተኛ እንቅስቃሴ እያደረገ ይገኛል። በተለይ ሁለቱ ተጫዋቾች አሁን ላይ የተጠራባቸው ዋጋ እጅግ ከፍተኛ ነው። ለሮጀርስ 100 ሚሊዮን ፓውንድ ያህል ተጠርቷል።
ለኦስሜንም እንደዚሁ 140 ሚሊዮን ፓውንድ ያህል ክለቦቻቸው ጠርተዋል። ስለዚህ ቼልሲ እነዚህን ተጫዋቾች ወደ ስታንፎርድ ብሪጅ ለማምጣት ያለውን አማራጭ ሁሉ ይጠቀማል። ነገር ግን የማይሳካ ከሆነ ቼልሲ የመጨረሻ አማራጩን ወደ ራሽፎርድ በማዞር ራሽፎርድን በውሰት ወደ ስታንፎርድ ብሪጅ የማምጣት ፍላጎት አለው ተብሏል። ራሽፎርድ ማንቸስተር ዩናይትድ 25 ሚሊዮን ፓውንድ ያህል ጠይቆበታል። ራሽፎርድን ማስፈረም የሚፈልግ የትኛውም ክለብ 25 ሚሊዮን ፓውንድ ሊከፍለኝ ከ25 ኦር 26 ሚሊዮን ፓውንድ ሊከፍለኝ ይገባል ሲል ዋጋ ለጥፎበታል። ባርሴሎና ይህን ልጅ አንድ ዓመት ያህል አጫውቶታል። ነገር ግን በቋሚነት የማስፈረም ፍላጎት የለውም። ስለዚህ ልጁ ወደ እንግሊዝ የመመለሱ ነገር እየተቃረበ ይገኛል። ስለዚህ ቼልሲ የአጥቂ አማራጩን በማስፋት በተለይ እነዚህ ሁለት ወሳኝ አጥቂዎችን ማስፈረም የማይችል ከሆነ ወደ ስታንፎርድ ብሪጅ ራሽፎርድን ለማምጣት እንደማያመነታ ነው የተገለጸው። ይህንንም ሐሳብ በማጠናከር ይመስላል የቼልሲ የቀድሞ ወሳኝ ተጫዋች የነበረው ጆን ኮል ሐሳቡን ገልጿል። ቼልሲ እነዚህን ሁለት ተጫዋቾች ማለትም ሮጀርስንና ኦስሜንን ለማስፈረም የሚያደርገው እንቅስቃሴ የማይሳካ ከሆነ የመጨረሻ አማራጩ ራሽፎርድን ወደ ስታንፎርድ ብሪጅ ማምጣት ሊሆን ይገባል ብሏል። ቼልሲ ራሽፎርድን ወደ ስታንፎርድ ብሪጅ ሲያመጣ በቋሚነት መሆን የለበትም፣ በውሰት ሊሆን ይገባል። ቼልሲ በውሰት ይህንን ተጫዋች የሚያስፈርም ከሆነ እድለኛ ይሆናል ወይም ደግሞ ተጠቂ ያለ ጥርጥር ተጠቃሚ ነው ሲል ሐሳቡን ገልጿል። ቼልሲ ብዙ ጊዜ በውሰት የሚያስፈርማቸው ተጫዋቾች ብዙ ጊዜ ውጤታማ እንደሚሆኑ ይታወቃል። ከዚህ በፊት ሳንቾን ከማንቸስተር ዩናይትድ በውሰት አስፈርሞት ምን ያህል ድንቅ እንቅስቃሴ ሲያሳይ እንደነበር ይታወቃል። ጆን ኮልም እንግዲህ ይህንን በመጥቀስ ቼልሲ ራሽፎርድን ወደ ስታንፎርድ ብሪጅ በውሰት ቢያመጣ ተጠቃሚ ይሆናል ሲል ሐሳቡን ገልጿል። ጆን ኮል ሌላም እንደዚሁ ቼልሲን በተመለከተ ሐሳቡን አጋርቷል። የቼልሲው የመሃል ክፍል ተጫዋች የሆነው ኢንዞ ፈርናንዴዝ በቼልሲ ቢቆይ ደስተኛ ሆናለሁ ሲል ሐሳቡን ገልጿል። አሁን ላይ ገበያ ላይ ኢንዞ ፈርናንዴዝን የመሰለ ተጫዋች ማግኘት ይከብዳል። ስለዚህ ልጁን እንደማንም አሳምኖ በስታንፎርድ ብሪጅ ቢያቆየው ቼልሲ ይጠቀማል ብዬ አስባለሁ። ቼልሲ ይህንን ተጫዋች የሚሸጥ ከሆነ ይጎዳል። በቼልሲ መቆየቱ የተሻለ ነው። ቼልሲ ይህንን ተጫዋች በስታንፎርድ ብሪጅ ለማቆየት ከፍተኛ እንቅስቃሴ ሊያደርግ ይገባል ሲል ሐሳቡን ገልጿል። ጆን ኮል አያይዞም ቼልሲ በዣቪ አሎንሶ ስር ውጤታማ ይሆናል ብዬ አስባለሁ። ዣቪ አሎንሶ ትልቅ ራዕይ ያለውና አስደናቂ አሰልጣኝ ነው። የቼልሲ ተጫዋቾችን በማቀናጀት በሚቀጥለው ዓመት ቼልሲ ለዋንጫ የሚያደርግ ቲም ያደርገዋል ብዬ አስባለሁ ሲል የቀድሞ የቼልሲ ወሳኝ ተጫዋች የነበረው ጆን ኮል ሐሳቡን ገልጿል። ወደ ሌላ ዘገባ ስንሸጋገር የካካን ሐሳብ እናገኛለን። የቀድሞ የኤሲ ሚላንና የብራዚል ብሔራዊ ቡድን ወሳኝ ተጫዋች የነበረው ሪካርዶ ካካ ፓልመርን በተመለከተ ሐሳቡን ገልጿል። በእንግሊዝ ፕሪሚየር ሊግ ካሉ አስደናቂ ተጫዋቾች እንደዚሁም ለማየት ከሚያጓጉኝ ተጫዋቾች መካከል አንዱ ፓልመር ነው። ፓልመር አጫዋወቱ ደስ ይለኛል። የተለየ ክህሎት ያለው ተጫዋች ነው። ፓልመር በቼልሲ ቤት በእንግሊዝ ፕሪሚየር ሊግ ላይ ከማደንቃቸው ተጫዋቾች መካከል የመጀመሪያ ነው ሲል ሪካርዶ ካካ ኮል ፓልመርን አድንቆታል። በሚቀጥሉ ዓመት ድንቅ ብቃታቸውን ያሳያሉ ብዬ ከማስባቸው የፕሪሚየር ሊጉ ተጫዋቾች መካከል አንዱ ፓልመር ነው። ቼልሲም ይህንን ተጫዋች በጥንቃቄ ሊይዘው ይገባል ሲል የቀድሞ የኤሲ ሚላንና የብራዚል ብሔራዊ ቡድን ወሳኝ ተጫዋች የነበረው ሪካርዶ ካካ ኮል ፓልመርን አወድሶታል። በአጠቃላይ እንግዲህ ቼልሲ ቤት በዋናነት ባጫጭሩ የተሰሙ ዋና ዋና ዜናዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ